የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የከፍተኛ ምክር ቤቱን ህገ መጅሊስ አጸደቀ። የአክሱም ከተማ አቅራቢያ የነበረ ታሪካዊ መስጂድ እንዲሁም የደረሰበትን ጥቃት አስመልክቶም የምንላችሁ ጉዳይ ይኖራል። ከውጭ ሳውዲ አረቢያ በመስጂድ አልሐረም ለጠዋፍና ለሰዕይ የቀጥታ የሰው ብዛት መከታተያ አዲስ መሳሪያ ይፋ አድርጋለች። በዝርዝር የምንመለከተው ይሆናል። የእስራኤል ወታደሮች በደቡባዊ ሊባኖስ መጠነ ሰፊ የንብረት ዘረፋ እየፈጸሙ ነው ተብሏል። ሌሎች የውጭ መረጃዎችንም አካተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እየተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች ይህ ዕለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ፣ ዓለም አቀፋዊ፣ እስላማዊ ጉዳዮችን ወደ እናንተ እናደርሳለን። ከማል ኑርዬ ፕሮግራሙን አዘጋጅቶ በማቅረቡ በኩል አብራችኋለሁ። አብራችሁ ይቆዩ። በቀዳሚነት የምንመለከተው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስቸኳይ አንደኛ ዓመት የሥራ ዘመን መደበኛ ጠቅላላ ጉባኤውን በዚህ ሳምንት አካሂዷል። ይህንን የተመለከተ መረጃ ይሆናል። ጉባኤው በዋነኛነት በህገ መጅሊሱን ተወያይቶ ያጸደቀ ሲሆን አዳዲስ ሹመቶችንም አቅርቦ አጽድቋል። ከፍተኛ ምክር ቤቱ ፕሬዝዳንት እጩ አቅራቢነት ለጠቅላላ ጉባኤው ቀርበው ሹመታቸው የጸደቀላቸው በቀድሞ ኃላፊነታቸው ምክትል ፕሬዝዳንት የነበሩት ሼህ መሐመድ ሸሪፍ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት በመሆን መሾማቸው ተገልጿል። በዕለቱም ሌላኛው ሹመት የተሰጠው በከፍተኛ ምክር ቤቱ በዋና ጸሐፊነት ሲያገለግሉ የነበሩት ኡስታዝ ሻሃቡዲን ሼህ ኑራን አስመልክቶ ሲሆን በአዲሱ አወቃቀር መሰረትም በከፍተኛ ምክር ቤቱ የአስተዳደራዊ ጉዳዮችና ተቀዳሚ ልህቀት ምክትል ፕሬዝዳንት በመሆን መሾማቸው ተመላክቷል። የኦዲትና ኢንስፔክሽን ክፍል በአዲሱ አሰራር የኦዲትና ኢንስፔክሽን ኮሚሽን የተባለ ሲሆን የአባላት ቁጥሩ ከ3 ወደ 5 ከፍ እንዲሉ መደረጉ ተገልጿል። በዚሁ መሰረትም አቶ ኢብራሂም ዱላንና ዶክተር ጀማል ከድር የከፍተኛ ምክር ቤቱ ፕሬዝዳንት ለእጩነት ቀርበው ሹመታቸውም በአብላጫ ድምፅ እንደጸደቀ ተገልጿል። ጉባኤው በማጠናቀቂያው ባለ 8 ነጥብ የአቋም መግለጫ በማውጣት ፍጻሜውን ያገኘ ሲሆን በ2 ቀናት ውሎውም ውጤታማ እንደነበር የከፍተኛ ምክር ቤቱ አስተዳደራዊ ጉዳዮችና ተቋማዊ ልቀት ምክትል ፕሬዝዳንት ኡስታዝ ሻሃቡዲን ሼህ ኑራ ገልጸዋል። ጉባኤው በማጠቃለያው ለህገ መጅሊሱ መሻሻል እንዲሁም መጽደቅ አስተዋጽኦ ላደረጉ አካላት ምስጋና ቀርቦላቸዋልም ተብሏል። ምክር ቤቱ በቀጣይ ህገ መጅሊሱ የተቀዱ መመሪያዎችን በማውጣት አሰራሩን የተሻለ ለማድረግ የሚሰራ እንደሚሆንም ነው የተገለጸው። ሂጅራ ባንክ የደንበኞች ወር መርሃ ግብር አስጀመረ። ሂጅራ ባንክ በሐላል መንገድ በላቅ አገልግሎት ወደ ስኬት በሚል መሪ ሀሳብ በመላው ሀገሪቱ የሚገኙ 160 የሚደርሱ ቅርንጫፎቹ የደንበኞች ወር መርሃ ግብር ማስጀመሩን ይፋ አድርጓል። መርሃ ግብሩ ሚያዝያ 13 2018 ዓ.ም ልደት ቦሌ በሚገኘው የሂጅራ ባንክ ነጃሺ ቅርንጫፍ በመገኘት ያበሰሩት የባንኩ ዋና ስራ አስፈጻሚ አቶ ዳዊት ቀኖ ለመላው የሂጅራ ባንክ ቤተሰብ መልእክት ያስተላለፉ ሲሆን ዋና ስራ አስፈጻሚው ባስተላለፉት መልእክትም ባንኩ ቅርንጫፎቹን በማስፋፋት የዲጂታል ባንኪንግና ዋሌት አገልግሎት አነስተኛና ጥቃቅን ኢንተርፕራይዞችን እስከ ውጭ ንግድ ለተሰማሩ የባንክ ደንበኞች የንግድ እንቅስቃሴ ላይ የተደረገውን አስተዋጽኦ እንዲሁም ማህበራዊ ኃላፊነት ከመወጣት አኳያ የተሰሩ ስራዎችን አንስተዋል። አቶ ዳዊት እንደገለጹት ሂጅራ ባንክ ላለፉት ጥቂት ዓመታት በርካታ ውጣ ውረዶችን አልፎ ለዚህ ስኬት መብቃቱ የእናንተ የደንበኞቹ ውጤት መሆኑን መዘንጋት ስለሌለብን ይህ መርሃ ግብር በ4 ምዕራፎች ተከፍሎ ለ1 ወር ይካሄዳል ሲሉ ገልጸዋል። እምነታችሁ ሳይነጥፍ አብራችሁን ለሆናችሁ እናመሰግናለን እያለን በቀጣይ ዘመኑን የዋጀ ማህበረሰባችንን የሚመጥንና በሸሪዓ እሴት ላይ የታነጸ አገልግሎት ለመስጠት ተግተን እንሰራለን ሲሉ መግለጻቸውም ነው የተነገረው። የሂጅራ ባንክ ዓለም አቀፍ የባንኪንግ ቺፍ ኦፊሰር የሆኑት አቶ ጅሬንሺስ በበኩላቸው ባንኩ ያለ ደንበኞች ትርጉም አልባ መሆኑን አስምረው ይህ ወር የእናንተ የደንበኞቻችን ነው ሲሉ ተናግረዋል። በማስጀመሪያ መርሃ ግብሩ ላይ የባንኩ ከፍተኛ የስራ ኃላፊዎች እንዲሁም ባለአክሲዮኖችና ደንበኞች ጥሪ የተደረገላቸው እንግዶች የተገኙ ሲሆን ፕሮግራሙ በመላ ሀገሪቱ በ160 በላይ የባንኩ ቅርንጫፎች በተለያዩ ክንውኖች ወሩን ሙሉ የሚከናወን መሆኑን ሂጅራ ባንክ ለሃሩን ሚዲያ በላከው መረጃ ገልጸዋል። በሱሉልታ ከተማ በኩሬ ውስጥ ሲዋኙ የነበሩ 2 የአንደኛ ደረጃ ተማሪዎች ህይወታቸው ማለፉ ተገለጸ። በሸገር ከተማ አስተዳደር ሱሉልታ ከተማ ድንጋይ ለማውጣት ተቆፍሮ የነበረ ጉድጓድ ውስጥ በተጠራቀመ ውሃ ሲዋኙ የነበሩ 2 የአንደኛ ደረጃ ተማሪዎች በመስጠም ህይወታቸው ማለፉ ተገልጿል። እድሜያቸው ከ10 እስከ 14 ዓመት እንደሚገመት የተነገረላቸው እነዚህ ታዳጊዎች የትምህርት ቤት የደንብ ልብሳቸውን እንደለበሱ ከሌሎች ጓደኞቻቸው ጋር ሲዋኙ የነበረ ሲሆን በኩሬ ውስጥ በመስጠማቸው ያዩ ጓደኞቻቸው ለአካባቢው ነዋሪዎችና ለፖሊስ በፍጥነት ማሳወቃቸው ታውቋል። ጥሪው የደረሳቸው የአካባቢ ፖሊስና ማህበረሰብም ወደ ስፍራው በማቅናት ልጆቹን ከውሃ ውስጥ ቢያወጧቸውም ህይወታቸውን ማትረፍ ግን አለመቻሉ ተመላክቷል። በአሁኑ ወቅት የህፃናቱ ስርዓተ ቀብር የተከናወነ ሲሆን በተለይ ወላጆች ልጆቻቸውን የሚውሉበትን ስፍራ በቅርበት በመከታተል ከመሰል አደጋዎች እንዲጠብቁም ጥሪ ቀርበዋል።
በአክሱም ከተማ አቅራቢያ የነበረው ታሪካዊ የዱራ መስጂድና የደረሰበትን ጥቃት አስመልክቶ ነው አሁን ደግሞ ወደ እናንተ የምናደርሰው። በጣሊያን ወረራ ወቅት ጣሊ መንግስት ሙስሊሙን ማህበረሰብ ድጋፍ ለማግኘት ሲል ከአክሱም ከተማ በ3 ኪሎ ሜትር ርቀት ላይ በምትገኘውና በሙስሊሞች በብዛት በሚኖሩባት የዱራ ከተማ መስጂድ እንዲገነባ ፍቃድ ሰጥቶ ነበር። ታዲያ መስጂዱ ምን ገጠመው? አሁን ምን ሁኔታ ላይ ይገኛል የሚለውን ተጨማሪ ዘገባ ባልደረባችን አቲድ ሐሚድ አዘጋጅቷል። እንደሚከተለው ይቀርባል። በአክሱም ከተማ አቅራቢያ የነበረው ታሪካዊው የዱራ መስጂድና የደረሰበት ጥቃት። በጣሊያን ወረራ ወቅት የኢጣሊያ መንግስት የሙስሊሙን ማህበረሰብ ድጋፍ ለማግኘት ሲል ከአክሱም ከተማ በ3 ኪሎ ሜትር ርቀት ላይ በምትገኘውና ሙስሊሞች በብዛት በሚኖሩባት የዱራ ከተማ መስጂድ እንዲገነቡ ፍቃድ ሰጥቶ ነበር። በዚህች አነስተኛ ከተማ በአንጻራዊነት ሙስሊሞች የሚበዙ ሲሆን የጣሊያን መንግስት በሰጠው ፍቃድ መሰረት የዱራ መስጂድን ገንብተው የአምልኮ ተግባራቸውን መፈጸም ችለው ነበር። በወቅቱ ሀገሪቱን ሲያስተዳድር የነበረው የአጼ ኃይለ ሥላሴ ንጉሳዊ መንግስት ያልሰጣቸውን የአምልኮ ነጻነት መብት በጣሊያን መንግስት ያገኙት ሙስሊሞች በአክሱም ከተማና አካባቢዋ አንጻራዊ ነጻነትንና የዜግነት እኩልነትን አገኙ። በዚህ ጊዜ በአካባቢው መስጂድ መሰራቱን የተቃወሙና የሙስሊሞች የአምልኮት ነጻነት መከበሩን ያልፈለጉ አካላት የዱራ መስጂድን በሌሊት በመምጣት ማፍረሳቸው ይነገራል። በአክሱም ከተማና አካባቢዋ ሙስሊሙ ማህበረሰብ መስጂድ ቀርቶ የመኖሪያ ቤትና መሬት እንዳይኖረው ሲተገበር የቆየው ስውር ስርዓት በሶሻሊስት መሩ የደርግ መንግስት ፖሊሲ ተገረሰሰ። የደርግ ስርዓት የሃይማኖት እኩልነትን በማወጅ ሙስሊሞች በአክሱም የመኖሪያ ቤትና የመስሪያ ቦታዎችን በእኩልነት እንደ ማንኛውም ዜጋ ሊያገኙ እንደሚገባ መመሪያ በማውጣት ሙስሊሞች በ30 ብር ክፍያ በአክሱም የመኖሪያና የመስሪያ ቦታ እንዲመሩ ማስደረጉ ይገለጻል። የአክሱም ሙስሊሞች በባዕድ ሀገር መንግስት የተሰጣቸው የአምልኮ ቤት በሌሊት መፍረሱን ተከትሎ በ1990 ዓመተ ልደት በወቅቱ ለነበረው ለኢህአዴግ መንግስት፣ ለወረዳው አስተዳደር፣ ለዞኑና ለክልሉ መንግስት መስጂዱን መልሶ ለመገንባት ጥያቄ ያቀረቡ። በተዋረድ ለሚገኙ የክልሉ መንግስት ቢሮዎች አቤቱታ ያቀረቡት የአክሱም ሙስሊሞች ምንም እንኳን በቀድሞው የክልሉ ፕሬዝዳንት አቶ ጸጋይ በርሄና የዞኑ አስተዳዳሪ ጽጌ በየነ መስጂዱ እንዲገነባ ደብዳቤ ቢጻፍም በአካባቢው በሚገኙ ኢስላም ጠል አካላት ግንባታው እንዳይከናወን ተደረገ። የአክሱም ከተማ ሙስሊሞች ለዘመናት የመስገጃና የመቀበሪያ ቦታ ተከልክለው የቆዩ ሲሆን ባሳለፍነው ሚያዝያ 2 ቀን 2018 ዓመተ ልደት በግለሰቦች ቤት ተከራይተው የጁምዓ ሶላታቸውን በሚሰግዱበት ወቅት በጸጥታ አካላት ለድብደባና ለእስር መዳረጋቸው ይታወሳል። ለዚህ ጥቃት መነሻ የሆነውና ቀደም ሲል በነቡረ ኢድ ጎደፋ የተደረገው ቅስቀሳ ሲሆን እስከ ግንቦት 7 ድረስ በአክሱም አላሁ አክበር የሚል ድምፅን መስማት ስለማንፈልግ የአክሱም ከንቲባ ያስቁምልን የሚለው ቅስቀሳና ሂጃብ መከልከል አለበት የሚለው የነቡረ ኢድና መሰል የሃይማኖት አባቶች የጥላቻ ቅስቀሳ ለጥቃቱ መንስኤ መሆናቸው ተነግሯል። የአክሱም ሙስሊሞች በጣሊያን ወረራ ወቅት የገነቡት የዱራ መስጂድ በኢስላም ጠል አካላት ከፈረሰ ከ30 ዓመታት በላይ የሆነው ሲሆን የከተማዋ ሙስሊሞች ህገ መንግስቱ የሚያስቀምጠውን የእምነት ነጻነት በመጣስ የመስጂድ የመቃብርና የሂጃብ እገዳዎች አሁንም እንደቀጠሉ መሆኑ ተመላክቷል። ይህ በእንዲህ እንዳለ በአክሱም ከተማ ለሶስተኛ ተከታታይ ሳምንታት የጁምዓ ሶላት ሳይሰገድ መቅረቱ ተገልጿል። በትግራይ ክልል የአክሱም ከተማ ሙስሊሞች በዛሬው ዕለት የጁምዓ ሶላት እንዳይሰግዱ መከልከላቸው ተሰምቷል። በሳምንቱ መጀመሪያ አካባቢ በከተማዋ በተካሄደው ስብሰባ በአክሱም ከተማ ሙስሊሞች ላይ አፋኝና አወዛጋቢ ውሳኔዎች መተላለፋቸው የሚታወስ ነው። ከውሳኔዎች መካከል ዋነኛው የጁምዓ ሶላት በከተማዋ እንዳይሰገድ መከልከል ሲሆን ይህ ክልከላ ተግባራዊ ሆኖ በዛሬው ዕለትም ሙስሊሙ ማህበረሰብ የጁምዓ ሶላትን እንዳይሰግድ መደረጉ ተገልጿል። በተጨማሪም በከተማዋ በሙስሊሙ ማህበረሰብ ላይ በተፈጠረው ከፍተኛ የጸጥታ ጫና እንዲሁም ስጋት ምክንያት የንግድ ሱቆች አለመከፈታቸውና አካባቢው በጸጥታ መዋጡ ተመላክቷል። የአክሱም ሙስሊሞች ለዘመናት ፍትህ ይስፈንልን ጥያቄ እያሰሙ ሲሆን ጥያቄያቸውን የሚመልስ አካል ግን ሊያገኙ አልቻሉም። እየተከታተላችሁ የምትገኙት ከጁማ እስከ ጁማ ፕሮግራማችን ነው። ይህ ፕሮግራማችን ዕለተ ጁማ ዘወትር በየሳምንቱ ወደ እናንተ ይደርሳል። ከሀገር ውስጥና ከባህር ማዶ ያሉ ሀገራዊ እስላማዊ ጉዳዮች ወደ እናንተ የሚደርሱበት የሚዳሰሱበት ልዩ ፕሮግራማችን ነው። ይህ ፕሮግራማችን ላለፉት 2 ዓመታት ወደ እናንተ ሲደርስ መቆየቱ ይታወሳል። ታዲያ በፕሮግራማችን ላይ ሀሳብ አስተያየት ካላችሁ በሀሩን ሚዲያ የተለያዩ አድራሻዎች ልታደርሱን ትችላላችሁ። እንዲሁም በዚህ ፕሮግራማችን ምርትና አገልግሎታችሁን በተለይ ሀላል የሆነው ምርትና አገልግሎቶችን ማስታወቅ የምትሹ በሀሩን ሚዲያ የተለያዩ አድራሻዎች ልታናገሩን ትችላላችሁ። አሁን ከባህር ማዶ ያገኘናቸውን መረጃዎች እንመልከት። ሳውዲ አረቢያ በመስጂድ አልሐረም ለጠዋፍና ለሰዕይ የቀጥታ የሰው ብዛት መከታተያ መሳሪያ ይፋ አደረገች። ሳውዲ አረቢያ በመስጂድ አልሐረም ለጠዋፍና ለሰዕይ የቀጥታ ሰው ብዛት መከታተያ መሳሪያ ያስታወቀችው በመስጂድ አልሐረም የሚገኙ ምዕመናን
የኡምራ እንዲሁም ዋና ስርዓቶች የሆኑትን የጠዋፍና የሰው ብዛት ደረጃን እንዲከታተሉ ያስችላቸዋል የተባለ መሳሪያ ነው። ይህ በአንድ አካባቢ ያለውን የሰው ብዛት ቀላልና መካከለኛ ወይም በጣም የተጨናነቀ መሆኑን በሚያሳይ በቀለም ጠቋሚዎች አማካኝነት የሚከናወን መሆኑ ተገልጿል። የሁለቱ ቅዱሳን መስጂዶች አጠቃላይ ባለስልጣን እንደገለጸው መከታተያው የተዘጋጀው የጎበኞችን እንቅስቃሴ በተመጣጠነ ሁኔታ ለማሰራጨት የጥበቃ ጊዜን ለመቀነስና የሰዎችን ፍሰት በተቀላጠፈ ሁኔታ ለማስቀጠል ታስበው መሆኑን አመላክቷል። ይህ አገልግሎት ባለስልጣኑ የቀጥታ መረጃዎችንና ዘመናዊ ቴክኖሎጂዎችን በመጠቀም ከሚሰጣቸው ሰፊ የዘመናዊ አገልግሎቶች መካከል አንደኛው ነው ብሏል። አገልግሎቱ በአሁኑ ወቅት ስራ ላይ መዋሉ የተገለጸ ሲሆን በባለስልጣኑ ይፋ የዲጂታል መድረክ በኩል ማግኘት ይቻላልም ተብሏል። በተለይም በጠዋፍና በሰኢ ቦታዎች ላይ ከፍተኛ የሰው ብዛት በሚታይባቸው የኡምራ ወቅቶችና ሌሎች ምዕመናን በብዛት በሚገኙባቸው የስራ ሰዓታቶች ውስጥ ከፍተኛ ጥቅም ይሰጣል ተብሎ እንደሚጠበቅም ተመላክቷል። የእስራኤል ወታደሮች በደቡባዊ ሊባኖስ መጠነ ሰፊ የንብረት ዘረፋ እየፈጸሙ መሆኑ ተገለጸ። እስራኤል መደበኛና ተጠባባቂ ወታደሮች በደቡባዊ ሊባኖስ በሚገኙ የሲቪል መኖሪያ ቤቶችና የንግድ ተቋማት ላይ መጠነ ሰፊ ዘረፋ እያካሄዱ መሆናቸውን ሃቨርትስ የተሰኘ የእስራኤል ጋዜጣ ከራሳቸው ከወታደሮቹ ያገኘውን ቀጥታ ምስክርነት ዋቢ በማድረግ ይፋ አድርጓል። ቴሌቪዥኖች፣ ሞተር ሳይክሎች፣ ሶፋዎችና ምንጣፎች በስዕሎችና ሌሎች ውድ እቃዎችን ጨምሮ የተዘረፉ ንብረቶች ምንም አይነት መሸጋሸግ ሳይደረግባቸው በግልጽ በወታደራዊ ተሽከርካሪዎች ላይ እየተጫኑ መሆኑ የተነገረ ሲሆን በወታደራዊ አዛዦች የዘረፋውን መጠን ቢያውቁም አይተው እንዳላዩ የሚያልፉ ሲሆን ዘረፋው ለመግታት ታሳቢ የነበረ ወታደሮች ኬላዎች ላይ በጸጥታ እንዲነሱ ተደርገዋልም ተብሏል። አንዳንድ ወታደሮች ድርጊቱን ሲያጸድቁ በወስደው ምን ችግር አለው ለማንኛውም መውደሙ አይቀርም ማለታቸው ተገልጿል። እነዚህ እጅግ አሳፋሪ የሆኑ ምስክርነቶች በስፍራው የሚገኙትን ከእስራኤል ወታደሮች የተገኙ ምስክርነት ሲሆኑም ይህ በስፍራው በሚገኙ ወታደራዊ ዘመቻ ወቅት ወታደሮች ያለምንም ተጠያቂነት የፈለጉትን እያደረጉ መሆኑ በግልጽ የሚያሳይ ነው ተብሏል። ኢራን ለእስራኤል የስለላ ተቋም ሞሳድ በመሰለል የከሰሰችውን ዜጋዋን በሞት ቀጣችም። ኢራን ለእስራኤሉ የስለላ ተቋም ሞሳድ መረጃ አሳልፎ በመስጠት በመሰለል የከሰሰችውን መህዲ ፈሪድ የተባለ ዜጋዋን በሞት መቅጣቷን አሳወቀችም። ፈሪድ ከሀገሪቱ ስሱ ተቋማት አንዱ በሆነው የኢራን ፓሲቭ ዲፌንሲቭ ድርጅት ውስጥ በአመራርነት ሚና ላይ ሲሰራ የነበረ ሲሆን ከሞሳድ ጋር በኢንተርኔት አማካኝነት ግንኙነት መስርቶ ነበር ተብሏል። ግለሰቡ የነበረው የስራ ኃላፊነት ቦታ ምክንያትም በአጭር ጊዜ ውስጥ በአንዳንድ የሞሳድ ኦፊሰር እንደተመላለሰም እንዲሁም ለስለላ ተቋሙ ሚስጥራዊ የሆኑ መረጃዎችን አሳልፎ እንደሰጠ ደርሽበታለሁ ያለችው ኢራን በሞት እንዲቀጣ ማድረጓም ተገልጿል። የዛሬው ከጁማ እስከ ጁማ ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚህ ላይ ቋጨን። ሳምንት በሌሎች መረጃዎች የምንገናኝ ይሆናል። የሳምንት ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።